ከአርሽ በላይ ነው ካላችሁ አርሽ ከመፈጠሩ በፊት ነበር አላህ የሚሉትን አላህ ከአርሽ በላይ ስለመሆኑ በአንዳንድ አጋጣሚዎች ለመናገር እንደሞከርኩት የሚጠቀሱ መረጃዎች አንዳንድ ዑለማዎች እንደሚሉት 1000 ወይ 2000 ሊደርሱ ይችላሉ በዝርዝር ሲታይ ማለት ነው መቁጠር ይከብዳል አላህ ከፍጥረት ዓለሙ በላይ ስለመሆኑ ነገር ግን እነዚህ መጥቀስ ስለሚከብድ አንዳንድ ዑለማዎች በአይነት መደቧቸው መረጃዎቹ በዝተው ማለት ነው ገብቷቸዋል አይደል በአይነት መደቧቸው ለምሳሌ الرحمن على العرش استوى عند ቦታ ላይ 6 ቦታ ላይ ደግሞ ثم استوى على العرش የሚለውን አንድ የመረጃ አይነት አደረጉት እዚህ ላይ የሚጠቀሱ ጅምብሮች እንዳሉ አቃሉ አብሽሩ መልሶቹ ደግሞ ቅድም እንዳልኳችሁ ይሄ አንድ ነው በሉ في السماء የሚለው አገላለጽ አሚንቱም من في السماء እንደሚለው في صحيح مسلم حديث معاويه بن الحكم السلمي اين الله ستبا في السماء እንዳላችሁ እንደዚህ አይነት አገላለጾች ደግሞ رحموا في الارض يرحمكم من في السماء الا تامنوني وانا امين من في السماء كما في الصحيح الحديث ابي موسى እነዚህ ደግሞ አንድ መረጃ ናቸው አንድ ላይ እናርጋቸው አይደል ሁለት አይነት መረጃዎች አንዳንድ ነገሮች ወደ አላህ እንደሚወጡ ከተነገረ ወደ አላህ ወጣ ከተባለ አላህ ከላይ ነው ማለት ነው አይደለም ኢለይሂ يسعد الكلم الطيب تعرج الملائكه والروح اليه ይጣራለ አንዳንድ ነገሮች አላህ ወደ ላይ ወደ እሱ እንደሚያነሳቸው برفعه الله اليه ከሱ ዘንድ ደግሞ ወደ ታች እንደሚወርድ تنزيل الكتاب من الله ተግባባን ከአርሽ በላይ እሱ ዘንድ እንደሆነ መጠቆሙ في الصحيح من حديث ابي هريره رسول الله صلى الله عليه وسلم قالوا لما قال الله الخلق كتب في كتاب فهو عنده فوق العرش ان رحمتي سبقت غضبي فهو عنده فوق العرش قلت له هي عنديه ليلام بتاله في لمثال سوره الاعراف مجرش አንቀጽ ምንድነው የሚለው ان الذين عند ربك ማን ናቸው መላእክቶች ናቸው መላእክቶች የት ናቸው ያሉት ወደ አላህ ይቀርባሉ ወደ ሰማይ ላይ ናቸው አይደል የሚሉት ان الذين عند ربك لا يستكبرون عن عبادته ويسبحونه وله يسجدون ይሄ አንድ አይነት መረጃ ነው ተግባባን እንደዚሁም ካይነቶቹ ማለት ነው አላህ Subhanahu Wa Ta'ala በቁርአን ውስጥ የፊርዓውን ታሪክ ጠቅሶልናል ማን የፊርዓውን ተከታይና ማን የሙሳ ተከታይ መሆኑን እናንተ እንግዲህ ፍረዱ ፊርዓውን ምን አለ يا هامان ابن لي صرحا لعلي أبلغ أسباب السماوات فأطلع إلى إله موسى وإني لأظنه كاذبا تملكت هامان بجنبان تلك سجنت هدرجلنينا أنا يموسى جيت بك أبي ما يتفلق له استياله لمن إن السمة وشتامنا ما إنه وشتام ياله موسى مالتنا موسى وشتام سلوه هنا أنا أرجع قلت له وشتام منتنا لا وتأكيد مالتنا موسى وشتام ياله شال من سلالتنا جيت أيات نو سلالتنا سمعنا وسوس من على وإني لا أظنه كذب هذا لا وشتنا بلو استباب بلا هذا لا سلزي الله كفترانه كله بلا كعرش بلا مهون يستباب بلا يفرعون من قد تكتله الله دمه كعرش بلا على دمه موسى من قد تكتله فأي الفريقين حق بالأمن إن كنتم تعلمون ليلة من رجع رسول الله عليه وسلم ليلة الإسراء والمعراج وريتني ودت ولا لا ولا تاتون ولا لا ولا ميتت عليه الصلاة والسلام ولا لا ودت ይሄ ተአምር ነው አይደለም ሰባት ሰማያትን አለፉ ከአላህ ጋር ተነጋገሩ ያለምንም ዋስጣ ሶላት ግዴታ ሆነ ተመለሱ ሙሳ ያንተ ህዝቦች ይሄን አይችልም እኔ ብዙ ሞክራቸዋለሁ ስለዚህ ተመለስና አስቀንሳላችሁ 50 የነበሩ 5 እስኪያደርጉ እስኪያስቀንሱ ድረስ ተመላለሱ ወደ ላይ ወደ ታች አላህ የት ነው ማለት ነው ከአርሹ በላይ ላይ ነው ማለት ነው ተግባባ ረሱላህ ሰለላሁ ዐለይሂ ወሰለም ሐዲስ الوداع ላይ اللهم اشهد يعني ينكتها عليهم لا تشون እጃቸውን ላይ እየጠቆሙ ማለት ነው በቁርአን በሐዲስ ላይ سبح اسم ربك الاعلى ሲል وهو العلي العظيم علي የሚለው በየትኛው መልኩ አላህ በላይ መሆኑን ጠቆሙ እነዚህን የሚሳሰሉ መረጃዎች በአይነት እንኳን ብዙ ናቸው እንኳን በዝርዝር ሊጠቀሱ ቀርቶ ማለት ነው ከቁርአንና ከሐዲስ አንወጣ ማለት ከቁርአንና ከሐዲስ ወጥተን ራሱ ብዙ እናገኛለን ተፈጥሯዊ የሆነ ስሜት ራሱ አንድ መረጃ ነው فطرة الله التي فطر الناس عليها لا تبديل لخلق الله አንድ ሰው ዱዓ ሲያደርግ ልቡ ወዴት ነው ቀና የሚለው አቡል መዓሊ الجويني አንድ ጊዜ ቆሞ ምን ነበር كان الله ولا ما كان وهو الان على ما كان ልክ እዚህ ጥያቄ ላይ እንዳለው ማለት ነው አርሽ ከመፈጠሩ በፊት እቺ ትልቅ ማምታቻ ወይም ትልቅ በቃ ነገሩን የሚገነድስ መልስ ይመስላቸዋል ይመጣበታል መልሱን ነግራቸዋለሁ ማለት ነው ቀላል ስለሆነ እንደዚህ ያለ ያወራ አንድ الحافظ ابو جعفر الهمداني قالوا دعنا من ذكر العرش لانه يعني انما ورد ذكره في السمع ومن طريق السمع قال من قالوا ما قال عارف قط يا الله الا وجد ضروره تطلب العلو نحو السماء او تطلب العلو አንድ ሰው ያአላህ ካለ ሁሉ ጊዜ ልቡ ወደ ላይ ቀና ይላል ይሄን አይነት ስሜት ይሰማዋል እንደዚህ አይነት ተፈጥሯዊ ስሜት ልባችን ውስጥ ተቀርጿል ምን እናድርገው ይሄን ምን መልሰጥ
አቃተው ጭንቅላቱን እየደበደበ ወረደ حيرني الهمداني حيرني الهمداني ግራ አጋባኝ ብሎ ወረደ ምንም መልስ መስጠት አይችልም የት ያደርግ ሰዎች ዱዓ ሲያደርጉ እጃቸውን ላይ ነው ከፍ የሚያደርጉት ወይስ ወደ ጎን ወይ ወደ ታች ነው ወደ ላይ ነው ማንም ባይነግራቸው ማለት ነው طبعا حديث ላይ ረሱላህ ሰለላሁ ዐለይሂ ወሰለም ان الله حي كريم يستحي من عبده اذا رفع اليه يديه እጁን ወደ እሱ ካነሳ አላህ ወደ አላህ ማለት ነው አንድ ሰው ካነሳ ምን ማለት ነው ወደ አላህ ካነሳ ማለት ወደ ላይ ነው የምታነሳው ማለት እነዚህ አይነት የመረጃ አይነቶች በርካታ ናቸው በአይነት ተዘርዝሮ አያልቁም በእንዲህ አይነት አጭር ጊዜ ግን እያንዳንዱ ደግሞ በእነሱ ላይ የሚነሳ ውዥንብር ጥርጣሬ ወይ ጥያቄ ካለ ከአንድ በላይ በርካታ መልሶች ይሰጥበታቸው ችግር የለም እርግጠኝነቱ የጸና ይሆናል ጥያቄ በተነሳ ቁጥር እንደውም እርግጠኝነቱ እንዲጨምር ያደርጋል መልሶቹን ስትሰማ ማለት ነው ተግባባን ይህ በዚህ አይነት መልኩ የተረጋገጠ ነው ሁሉም ቀደምት ሙስሊሞች ያመኑበት ጉዳይ ሆኖ ሳለ ይህንን እውነታ ለመገንደስ አንድ ትልቅ ጥያቄ የሚያነሱት አለ ትልቅ እንግዲህ በጥቅስ ምልክት ውስጥ ነው እነሱ ዘንድ ማለት ምንድነው እሺ አላህ Subhanahu Wa Ta'ala አርሽ ከመፈጠሩ በፊት የት ነበር ይላል ምንድነው መልሱ አላቅም እኔ በቀለቀ ምን አገባው እስለ እኛ አሁን አላህ Subhanahu Wa Ta'ala ሰማያትና ምድርን ከፈጠረ በኋላ ከአርሽ በላይ ሆነ የሚል አንቀጽ አግኝተናል ከዛ በፊት ነበር ምን አገባ አስፈላጊ ቢሆን ኖሮ ይነገረን ነበር አስፈላጊ ቢሆን ሰሃቦች የሚጠይቁ ነበር ተግባባ አጭር መልስ ይሄ ነው እኮ ይሄን አለማውቃችን ያወቅነውን ነገር እንድንክድ ያደርገናል እንዴ አንድ ሰው መስጂድ ውስጥ አየሁት አይ እሱ አይደለም ቢል እንድከራከር የሚያደርገኝ ነጥብ ምንድነው እሱ አለመሆኑ ከረመዳን በፊት የት ነበር አንዳንድ ሰዎች እንግዲህ ረመዳን ብቻ ነው የሚሰግዱት ስለዚህ ይሄ ሰው መስጂድ አልመጣም እሱም አይደለም ምንድነው መረጃ ከረመዳን በፊት የት ነበር መረጃ ነው ሞኝነት ነው አይደል ምንም የሚያመጣው የሚያያዘው ርዕስ አይደል አሁን አላህ Subhanahu Wa Ta'ala እንደዚህ ነው ብሎ ነግሮናል አርሽ ከመፈጠሩ በፊት ምን አገባ እንደዚህ ተራ ውጅንብሮች ናቸው የሚጠቀሱት ማለት ነው ተግባባን አይደል على كل حال እንግዲህ ግልጽ ነው ነገሩ ማለት ነው ረሱላህ ሰለላሁ ዐለይሂ ወሰለም ሁሉም ዑለማዎች ተስማሙበት ሙስሊም في صحيح እንግዲህ ጥርጣሬ የሌለው ሐዲስ ነው ማለት ነው ስለ ሰነዱ መነሳት አያስፈልገው ቅድም ባልኳችሁ ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም አይን አላህ የት ነው ብሎ ሲጠይቋት ምን አለች في السماء لك أي في العلو المطلق مالتنا أو على السماء بسمايته كلاين الله مالتنا قلتنا أنا ما نيسكوت يا الله من تنيالك الصاتهم من قالوا لبالي ستطني مسكرنتك اعتقها فإنها إيش مؤمنة نسأو تتصى مؤمن نتشال هنا من مسكر هذا يعني مطلق الإيمان مفلق طبعا مسارته يهون إيمان مالتها لك هين كوقت مسلمات كافر هذا لك نسأو تتشال نسأو تتال رسول الله صلى الله عليه وسلم بإيمان መሰከሩላት ኢማን እንዳላት መሰከሩ ዛሬ ደግሞ አህባሾችም ሌሎች ይመጡና አላህ የት ነው ተብሎ እነሱ አይሉም ምክንያቱም አላህ የት ነው ማለት ክደት ነው እነሱ ጋር ችግር ነው ግን ማን ነው እንዲህ ብሎ የጠየቀው ማን ነው እንዲህ ብሎ የጠየቀው አይን አላህ ረሱላህ ሰለላሁ ዐለይሂ ወሰለም ይምረጥ እንግዲህ እነሱ የፈለገውን ጎዳና መልሱን ደግሞ ተመልከቱ في السماء ሲባል አንተ ምን ትባላለህ ካፊር ትባላለህ رسول الله صلى الله عليه وسلم مؤمن نش بلا لا مراتنا انت فلقاتوا هذا والله اعلم صلى الله عليه محمد واله وصحبه